የአደይ አባት ዴቭን ያገተበት ምክንያት አደይን እንዳያገባት ለማስጠንቀቅና ወይንም አደይ ዴቭን ፍለጋ ወደ ከተማ ስትመጣ እሷን እዛው አስቀርቶ ለሌላ ሰው ከዳራት በኋላ እሱን ሊለቀው አስቦ ነው የሚል ብዙ ነገር አለ። ገጀራው ለምለም እህቱ እንደሆነች ማመን የፈለገና ማወቅ የፈለገ ይመስላል እያላችሁ የራሳችሁን ሀሳብ እየሰጣችሁ ነው። ዶክተሩም ሩታ እንዳፈቀረችው ሙሉ ለሙሉ እርግጠኛ ስለሆነ እሱም ደግሞ እሷ በተመላለሰች ቁጥር በስነ ስርዓት እያናገራትና ቦታ እየሰጣት ይገኛል። ምክንያቱም እሱም አዴን አፍቅሮ እየተሰቃየ ስለሆነ ማለት ነው። ጋይሶችዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የአደይ ድራማ ትናንት ተለቋል ማለት ነው። የብዙዎቻችን ሀሳብ ግምት ግማሹ ቤሪ ናት አደይና ዴቭ እንዳይጋቡ ይሄን ነገር ያደረገችው እያልን እንወዛገባለን። እዛ ጋር ቤዛ ናት ወይንስ ደግሞ ሚያልን ግራ እየተጋባን ነው። ግን ደግሞ ብዙዎቻችሁ የአደይ አባት ነው ዴቭና አደይ እንዳይጋቡ ብሎ ይህን ነገር ያደረገው እያላችሁ ነው። ብርሃን ዴቭን እንደምትወደው እናቲቱ ብቻ ናት ወይንስ ደግሞ አባትየውም ያውቃል? አባትየው በአንድ ወንድ ምክንያት ሴት ሁለቱም ልጆቼ ተራርቀውብኝ እንዳይቀሩ ብሎ ይሄን ነገር ወሰነ ወይንስ ደግሞ አደይን በግዴታ ካላጋባህን ህይወትህንም የምናጠፋው ብለው የገጠሩ ሰዎች ወይንም ከዚህ በፊት ልጁን ለልጅ ተባብለው የነበሩ ሰዎች የሆነ አድማ ሳያደርጉበት አይቀርም። ግዴታ ልጅቷን ካልዳርክልን ይቅርታ እናደርግልህም ቅጣትህንም ትቀጣለህ የተባለ ይመስለኛል። ወይንም ደግሞ ሙሉ ለሙሉ አደይና ብርሃን እህቷ እንዳይጣሉ በዴቭ ምክንያት ፈልጎ ነው። ለምን ፈልጎ ወይንም ምን ፈልጎ ነው ዴቭን ሊያግተው የሚችለው ወይንም ሊያሳግተው የሚችለው? የአደይ አባት በጣም ግራ ተጋብቻለሁ። አበበም ከፍቅረኛው ጋር ተጣልቷል። አበበ በስልክ ሲያወራና እሷ ከዚህም ከመንገዱ ወይንም ካለው ነገር ላይ በእሷ ምክንያት እየተቋረጠ ወይንም ደግሞ የሚያስበው ነገር በእሷ ምክንያት እንዳልተሳካለት ሲያወራ ሰምታው እሷም ደግሞ በእኔ ምክንያት አንተ ያሰብከውንና ማድረግ ያለብህን ነገር ማቋረጥ የለብህም በማለት እንግዲህ ወደ መጣችበት ወደ ክፍለ ሀገር ለመመለስ ከአጎቷ ጋር ከዘመድ ከጎረቤት ጋር ተጣልታ ነው ከአበበ ጋር ወደ ከተማ ጠፍታ የመጣችው። ስለዚህ ወይንም እዚሁ ከተማ ላይ ከአንዱ ተቀጥራ ስራ ለመስራት ወይንም የሆነ ቦታ ላይ ሆና ስራ ለመስራት ይሆናል እንጂ መቼም ወደዛ ጠፍታ ወደ መጣችበት ክፍለ ሀገር እንደማትመለስ ግልጽ ነው። ሮማንም አልሰራም ብላ እንግዲህ አሁንስ በዛ እኔ ገንዘብ ፈልጌ ለመለወጥ ፈልጌ ሰራተኛ ሆንኩኝ እንጂ ትንሹም ትልቁም እየተነሳ እንደዚህ እንዲያደርገኝ አልፈልግም በማለት እሷ ልክ እንደ አደይ ቻይ አይደለችም። አደይ በነገራችን ላይ ሰራተኝነቱም የቤት እመቤትነቱም ሚስት መሆኑም እናት መሆኑም የተዋጣላት ሁሉ ነገር የተሰጣት አይነት ሴት ናት። አደይ ማፍቀርም ትችላለች መጥላትም ትችላለች ማለት ነው። እና ፍቅርም ዴቭን አፈቅረዋለሁ ወደዋለሁ ትላለች። ግን ወደዋለሁ አፈቅረዋለሁ የምትለው ውሸቷን ነው። ምክንያቱም ቤሪም ፍቅርም ዴቭን ስሜታዊነት መሆን ብቻ እንጂ ወይንም ደግሞ በስሜት ብቻ እንጂ ፍቅር የላቸው። ምክንያቱም እሱ ጠፍቶ ሁሉም ተደላድሮ ተቀምጦ ታኝቶ እያደረ ነው። አደይ ግን በጣም በቀንም በሌሊትም ከሰው ጋርም ሆና እየፈለገችው ነው። ከየት እንደምታገኘው ራሱ ግራ ገብቷታል ዴቭን ማለት ነው። ይሄ ማለት እውነተኛ ፍቅር ትክክለኛ ፍቅር ከዴቭ ይዟታል አደይ ማለት ነው። ትክክለኛ አፍቃሪ ላፈቀረው ሰው መስዋዕት ይከፍላል። እና ገጀራውም እንግዲህ ለሊን እንዳትነኪያት ብሎ ቤዛን አስጠንቅቋታል። በቃ ትክክለኛ ወንድም ሊሆናት አስበዋል ወይንስ ምንድን ነው?